በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልዑልና ገናና ፈጣሪያችን እግዚአብሔር ሳምንቱን በሰላም አሳልፎ ሌሊቱን በሰላም አሳድሮ ጨለማውን ወስዶ ብርሃኑን ሰጥቶ ከያለንበት ከየባታችን እንቅልፋችን አንቅቶ አትግቶ ወደ ቤቱ አገስግሶ በቅድስት ቤተ ክርስቲያኑ ለስሙ ለጸሎት ለስሙ ለትምህርት ለስሙ ለቅዳሴ ለውዳሴ ንጹሕ ለሆነ አምልኮት የሰበሰበን አምላካችን ክብር ምስጋና ውዳሴ ለእርሱ ይሁን። ተወደዳችሁ ምእመናን በልዑል እግዚአብሔር ቸርነት እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? ሳምንቱን የጠበቀን የመገበን ከክፉ ነገር ሁሉ የጠበቀን መልካም እረኛችን መድኃኔ ዓለም ኢየሱስ ክርስቶስ የተመሰገነ ይሁን። እንኳን ለብርሃነ ዕርገቱ በሰላም አደረሳችሁ። ከጌታችን ታላላቅ በዓላት አንዱ በዓለ ዕርገቱ ነው። የዕርገቱ የመታሰቢያ ቀን ነው። ዛሬ ከትንሣኤው አንስቶ ሲቆጠር አለፈው ሐሙስ 40ኛ ቀኑ ነው። 40ኛ ቀኑ ቀጥሎ ያለው እሑድ የዕርገት እሑድ ይባላል እና እሱ ላይ ነው ያለነው። ስለ ዕርገቱ የሚናገሩትን የቅዱሳት መጻሕፍትን ክፍል እየጠቀስን እንማራለን። እግዚአብሔር መንፈስ ቅዱስ እስካሁን በቅዳሴው እንደባረከን በመዝሙሩም እንዲያጽናናን አሁን ደግሞ በመካከላችን እንዲመላለስ እሱ የተሰወረውን መግለጥ የሚቻለው ነውና የማይቻለውን እንዲችሉ የሚያደርግ እሱ ነውና በመካከላችን ሆኖ የልዲያን ጆሮ እንደከፈተ እዝነ ሕሊናችንን እንዲከፍትልን እኔም የምናገረውን እናንተም የምታስተውሉትን ቃሉን እንዲባረክልን ፈቃዱ ይሁንልን። የትምህርታችን ዋና ርዕስ ከዳዊት መዝሙር 67 ቁጥር 33 ላይ ባለው ኃይለ ቃል ላይ ነው የምንነሳው። ምንድነው የሚለው? በምስራቅ በኩል ወደ ሰማያ ሰማያት ለወጣ ለእግዚአብሔር ዘምሩ ይላል። በምስራቅ በኩል ወደ ሰማያ ሰማያት ለወጣ ሀገሪቱን ሂደው የጎበኙ ሰዎች እንዳስረዱን እንደሚናገሩት በታሪክም እኛ እንደምናውቀው ጌታችን ያረገበት የደብረ ዘይት ተራራ ለኢየሩሳሌም ከተማ በተለይም ቤተ መቅደሱ ለተሰራበት ተራራ በምስራቅ በኩል የሚገኝ ተራራ ነው ይላሉ። በዚህ ተራራ ላይ ከአሁን ቀደም ጌታችን ስለ ነገረ ምጽአቱ በሰፊው አስተምሮበት ነበረ። በዚያ ተራራም ቀን ሲያስተምሮ ሌሊት ያድር ነበረ። በዚያ ተራራ ግርጌ ባለ ቦታ አይሁድ ይዘውት ነበረ። እየተመሰገነ በሆሳዕናም የመጣው በዚያ ተራራ ግርጌ ባለ ቦታ ነው። አሁን የሚያደርገው በኢየሩሳሌም በስተምስራቅ በሚገኘው በዚሁ ተራራ በደብረ ዘይት ነው እና ቅዱስ ዳዊት በመንፈሰ ትንቢት አስቀድሞ ተገንዝቦ አስቀድሞ አይቶ በምስራቅ በኩል ወደ ሰማያ ሰማያት ለወጣ ለእግዚአብሔር ዘምሩ ዋል። በመሰረቱ
እግዚአብሔር በየት ነው የሚኖረው? በቅዱሳት መጽሐፍ እንደተገለጠው በየት ነው የሚኖረው? በሰማይ ነው አይደል? አዲያ በሰማይ ያለውን ከምስራቅ ወደ ሰማይ ወጣ እንዴት ይባላል? እግዚአብሔርን በሰማይ ያለውን ወደ ሰማይ ወጣ በምስራቅ በኩል ሊሉት አይቻልም። ይሄ ቃል በትክክል አንደኛ ስለ ኢየሱስ ክርስቶስ መሆኑን፣ ሁለተኛ ኢየሱስ ክርስቶስ ራሱ እግዚአብሔር መሆኑን እግዚአብሔር ብሎ መጥራቱን፣ እናም ስለ ኢየሱስ ክርስቶስ የተነገረ የትንቢት ቃል መሆኑን እንረዳለን ማለት ነው። እና ነቢዩ ዳዊት አስቀድሞ የጌታችንን ልዩ ልዩ ነገረ ሥጋዌውን የሞቱን ነገር የትንሣኤውን ነገር እንደተናገረ ሁሉ አሁንም ስለ ዕርገቱ ተገልጾለት በምስራቅ በኩል ወደ ሰማያ ሰማያት ለወጣ ወደ ሰማያ ሰማያት ላረገ በክብር በምስጋና ላረገ ለእግዚአብሔር ዘምሩ አለ። ይህም ብቻ አይደለም። ቅድም በቅዳሴው ላይ ቅዳሴው መካከል በዲያቆኑ መሪነት የዘመርነው መዝሙር አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን፣ እግዚአብሔር በይባቤ አረገ ጌታችንም በቃለ ቀርን ውጋ ውጋ በሚል የንጉስ ድምፅ ለንጉስ በሚመታ በነጋሪት ድምፅ በድል አድራጊነት ድምፅ በሆነ በነጋሪት ድምፅ እየተመሰገነ አርገ እግዚአብሔር አረገ ወደ ላይ ወጣ አለ። አዲያ ምን አለ ቀጥሎ? ዘምሩ ለአምላክነ ዘምሩ፣ ወደ ሰማያ ሰማያት ለወጣው በይባቤ መላእክት በነጋሪት ድምፅ ወደ ሰማይ ለወጣው ለእግዚአብሔር ዘምሩ ብሏል። ስለዚህ እንደው አቅመ ደካማዎች ሆነን ነው እንጂ ዛሬ በከፍተኛ ድምፅ ልንዘምርበት የሚገባው ቀን ነው። አሁን ወደፊት በምንገልጻቸው በምንባቦቹ እንደምንረዳው ስለ ዕርገት የተነገሩት ኃይለ ቃሎች እንደሚያስረዱን ይሄ ቀን በጣም ታላቅ ቀን ነው እና በመጀመሪያ እንግዲህ ምንባቡን ላንብላችሁ። በቅዳሴው ላይ ያነበብነው ወንጌል እንዲህ የሚል ነበር። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። ሲባረካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ ይላል የሉቃስ ወንጌል ምዕራፍ 24 ቁጥር 49 እስከ ቁጥር 53 ድረስ ያለው ቃል ነው። ይሄ ሉቃስ ወንጌሉን ለጻፈለት ሰው ቴዎፍሎስ ለሚባል በግሪክ ሀገር ለሚገኝ ለአንድ መኮንን አሁንም በሁለተኛ ጊዜ ደግሞ የሐዋርያትን ሥራ ጽፎለታል። ከወንጌሉ ላይ በመጠኑ የገለጠውን ከዚህ ከሐዋርያት ሥራ ላይ ደግሞ ሰፋ አድርጎ ጽፎለት እናያለን። እንዲህ ይላል ንባቡ። የሐዋርያት ሥራ ምዕራፍ 1 ቁጥር 9 እስከ ቁጥር 11 ይህንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው።
እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች በአጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው ይላል። ተመስጦ አይነ ልቡናቸው እሱ ወደ ሄደበት ለዓይናቸው እስኪሰወር ድረስ እየተመለከቱ ዓይናቸውን መመለስ አንገታቸውን መቀለስ አቅቷቸው እዚያው ቆመው ሊቀሩ ነበር። ተመስጠው አብረው አድርገዋል ማለት ይቻላል። በስጋ ባያርጉም በመንፈሳቸው ፈጽመው አድርገው ነበረ ቅዱሳን ሐዋርያት። እናም ግን ከዚያ ቦታ መመለስ ነበረባቸው። ለምን? የሚሰሩት ስራ ገና ብዙ ነገር አለ። ያ ያረገው ጌታ ያሸከማቸውን ኃላፊነት ገና መወጣት አለባቸውና ሊመለሱ ግድ ነበር። እናንተ የገሊላ ሰዎች በዚህ ቆማችሁ ስለምን ቆማችኋል? በዚህ ይሄ ሲያርግ ያያችሁት ኢየሱስ ሲያርግ እንዳያችሁት እንዲሁ ይመጣል፣ በዚሁ አካል በዚሁ ግርማ ተመልሶ ይመጣል አሏቸው። ከዚያ በኋላ ወደ ቤታቸው ሄዱ። የሐዋርያነት ስራቸውን አንድ ባንድ ሲቀጥሉ እናያቸዋለን ማለት ነው። ይሄ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። አሁን ሉቃስ በወንጌሉ በዚህ በሐዋርያት ስራም ላይ ማረጉን ብቻ ነው የገለጠው። አድራሻውን አልነገረንም። ወደ ሰማይ እንደወጣ ደመና ሰውራ ካይናቸው እንደተቀበለችው ይህን ብቻ ይናገራል። ሲያርግ የተናገረውን ቃል ዝርዝር ቃሉን ዝርዝር ሁኔታውን ይህንን ገልጿል። ግን የት እንዳለ አድራሻው ምን እንደሆነ ከዚያ በኋላ ምን እንደሆነ አልገለጸም። እና ይህንን ከቅዱስ ማርቆስ ወንጌል ላይ ነው ተጽፎ የምናገኘው አድራሻው። አጠቃላይ እንግዲህ ጌታችን አረገ ብለናል። በስተ ምስራቅ በኩል በደብረ ዘይት ተራራ አረገ ብለናል። ሲያርግም ደግሞ እየባረካቸው እንዴት እንዳረገ አይተናል። አሁንም ልናየው እና አጠቃላይ ግን በእርገቱ የተገኘውን ዋና ዋና ነገር አስታውቃቸዋለሁ። በእርገቱ አንደኛ በአባቱ ቀኝ ነው የተቀመጠው፣ አርጉ አድራሻው እሱ ነው። ሁለተኛ በእርገቱ መላእክት ተገዝተውለታል። ከቦታው ላይ ስንደርስ እናየዋለን። ሶስተኛ በእርገቱ ከስም ሁሉ በላይ የሚበልጥ ስምን እግዚአብሔር አባቱ እንደሰጠው እናያለን። የመጨረሻም በእርገቱ የቤተ ክርስቲያን ራስ እንደሆነ እንመለከታለን። አሁን በአባቱ ቀኝ ተቀመጠ የሚለውን የቅዱስ ማርቆስን ወንጌል በአጭር ቃል የተገለጠውን እንዲህ እናነባለን። ጌታ ኢየሱስም አለ ከእነርሱ ጋር ከተነጋገረ በኋላ ወደ ሰማይ አረገ አለ። እስከዚህ ድረስ ከቅዱስ ሉቃስ ጋር አንድ ናቸው፣ አልተለያዩም። ጌታ ኢየሱስም ከእነርሱ ጋር ከተነጋገረ በኋላ ወደ ሰማይ አረገ ካለ በኋላ አድራሻውን በእግዚአብሔር ቀኝም ተቀመጠ። ማርቆስ 16:19። ስለዚህ ነው በእግዚአብሔር ቀኝ ተቀመጠ ብለን አፋችንን ሞልተን የምንናገረው። ቤተ ክርስቲያን እንዲሁ ዝም ብላ ፈጥራ ሳይሆን ቅዱሳን ሐዋርያት የጻፉትን መሰረት አድርጋ በእግዚአብሔር ቀኝ ተቀመጠ። በእግዚአብሔር ቀኝ መቀመጡን ደግሞ ቅዱሳን አባቶቻችን
በኒቃያ ጉባኤ 318 ሊቃውንት አባቶቻችን ምን ብለውታል? አርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሐት ይኮንን ሕያዋነ ወሙታነ ወአልቦ ማኅለቅት ለመንግሥቱ ብለዋል። እንዲያውም የመግለጫቸው መደምደሚያ ይሄ ነበረ። እነሱ በሚቀጥለው ጉባኤ ያሉት አባቶች ናቸው ወነአምን በመንፈስ ቅዱስ ብለው ደግሞ ወንስቴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም የሚለውን የጨመሩት ምን ማለት ነው? በአማርኛ አርገ በስብሐት ውስተ ሰማያት በክብር በምስጋና ወደ ሰማያት አረገ። ኮንን ሕያዋነ ወሙታነ ወነበረ በየማነ እግዚአብሔር አቡ በእግዚአብሔር ቀኝም ተቀመጠ። በአባቱ በእግዚአብሔር ቀኝም ተቀመጠ። ዳግመ ይመጽእ በስብሐት ዳግመኛ በክብር በምስጋና ይመጣል። ልክ መላእክት ይመጣል ካሉት ተነስተው ማለት ነው። ዳግመ ይመጽእ ይኮንን ሕያዋነ ወሙታነ ዳግመኛ የሚመጣበትን ምክንያት ሲገልጹ ሕያዋንንና ሙታንን ይገዛ ዘንድ ወይም በሕያዋንና በሙታን ላይ ይፈርድ ዘንድ ዳግመኛ ይመጣል። ወአልቦ ማኅለቅት ለመንግሥቱ ለመንግሥቱም መጨረሻ የለውም። በእግዚአብሔር ቀኝ ተቀምጦ ነግሶ የቤተ ክርስቲያን ራስ ሆኖ ለዘላለም አለቃ ሆኖ የዘላለም የቤተ ክርስቲያን ንጉሥ የቤተ ክርስቲያን መሪ የቤተ ክርስቲያን ርዕሰ መንበር ሆኖ ይኖራል። ስለዚህ አድራሻው በየት ነው? በሰማይ። በሰማይ በምን? በእግዚአብሔር ቀኝ። በእግዚአብሔር ቀኝ ተቀምጦ እስቲ አሁን የሰሉ ይታያቸዋል አይደለም? እነዚህ አብ ወልድ መንፈስ ቅዱስ ናቸው። ከነዚህ ከሶስቱ አንዱ ማለት ነው። በዚህ ዙፋን ላይ ማንም ከፍጡራን ወገን መቀመጥ አይችልም። ከመቤታችን የነሳው ስጋ ግን በተዋህዶ ከዚህ ወንበር ላይ በተዋህዶ ለመቀመጥ ተገብቶታል ማለት ነው። እና ወደ ሰማይ ሲያርግ ደግሞ በሚያርግበት ጊዜ ያገኘውን ነገር በእርገቱ ስልጣኑ፣ ክብሩ፣ የትነቱ ምን እንደሆነ አሁንም ቅዱሳን ሐዋርያት ቅዱስ ጴጥሮስም ቅዱስ ጳውሎስም እንዲህ ሲሉ ይገልጡታል። መላእክት ተገዙለት በሚለው አርዕስት ውስጥ እርሱም መላእክትና ስልጣናት ኃይላትም ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ። ወደ ሰማይ ሄዶ በየት አለ? በእግዚአብሔር ቀኝ አለ። በእግዚአብሔር ቀኝ ከሦስቱ ቅዱስ አንዱ ቅዱስ ነው ማለት ነው። ጡት ስጧል። ይሄ የቅዱሳን ጴጥሮስና ጳውሎስ አገላለጥ በጣም የሚገርም ነገር ነው። የመላእክትን ማዕረጋቸውን ነገዳቸውን ባጭሩ እንዲህ ሲሉ ይገልጡልናል። እርሱም መላእክትና ስልጣናት ኃይላትም ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ። ምን መላእክት፣ ስልጣናት፣ ኃይላት ምንድን ናቸው እነዚህ? ከቅዱስ ጳውሎስም መልእክት ከኤፌሶኑ ላይ እንደዚሁ እነዚሁ ነገሮች ደግሞ ትንሽ ጨመር አድርጎ ገልጦታል ቅዱስ ጳውሎስ። አጠቃላይ ግን ጨምቄ ሳያቸው በሁለቱም በጴጥሮስ መልእክት ላይም በኤፌሶን 1:21 ላይም መላእክት ተገዙለት፣ አለቅነት፣ ስልጣናት፣ ኃይላት፣ አጋዕዝት
በግዕዙ መጽሐፍ ቅዱስ ደግሞ መላእክት፣ መኳንንት፣ ኃይላት፣ አጋዕዝት ወኩሉ ስም አንዳንዶቹን ለመጥራት ሞከረና ከዚያ በኋላ ምን ብሎ ደመደመው? ወኩሉ ስም ዘይሰመይ ስም ያለው ሁሉ በስም የሚጠራው ሁሉ ስመ ነገር ያለው ሁሉ እሱ ሁሉ እንዲገዛለት አደረገ። መላእክት ተገዙለት። እስቲ ለየትኛው ባለ ታሪክ ነው መላእክት የተገዙለት? የሰው ልጆች የሚችሉትን ያህል ታሪክ አላቸው። የሚያውቁት አሁን በዓለም ላይ በልዩ ልዩ ክፍለ አህጉር የሚኖሩ ህዝቦች ልዩ ልዩ ታሪክ አላቸው። የትኛው ሰው የትኛው ባለ ታሪክ የትኛው የሃይማኖት መሪ ነው መላእክት የተገዙለት? ማዕረገ መላእክትን እንደ ጫማ የተረገጠ መሪ ያላቸው እነየትኞቹ ናቸው? ከቤተ ክርስቲያን ራስ ከኢየሱስ ክርስቶስ በስተቀር ማን? እና መላእክት ብዙዎች ናቸው። 100 ነገር ናቸው በነገር ደረጃ። ከነዚያ ውስጥ አንዳንዶቹ በስም ይታወቃሉ፣ አንዳንዶቹ በነገድ ይታወቃሉ። ለምሳሌ በስም ከሚታወቁት ማን ይታወቃሉ? ሚካኤል፣ ከዚያስ ገብርኤል፣ ከዚያስ ሩፋኤል፣ ከዚያስ ራጉኤል፣ ከዚያስ ኡራኤል፣ ከዚያስ በቃ ቀጥ ነው። ከዚያ በኋላ የለም ፋኑኤል፣ ጥሩ፣ ሌላስ የለም። ከዚያ በኋላ ሱራፌል፣ ኪሩቤል። ሱራፌል ኪሩቤል ያው ስመ ነገር ነው። የአንድ መልአክ ስም ሳይሆን ስመ ነገር ነው ማለት ነው። እነዚህ ሁሉ በየነገዳቸው ቅዱስ ያዕቆብ ዘስሩግ በቅዳሴው ላይ ምን ብሏል? ሰራዊተ መላእክት ሰራዊተ ሚካኤል በበነገዶሙ ወሰራዊተ ገብርኤል በበማህበሮሙ ኪሩቤል በግርማሆሙ ሱራፌል በቅዳሴሆሙ ይሰብሑ ለእግዚአብሔር ለዘበስብሐተ ቅዱሳን ይትቀደስ ብሏል። ምን ማለት ነው? ሰራዊተ ሚካኤል በየነገዳቸው የሚካኤል ነገድ በየነገዱ የሚካኤል የገብርኤል ሰራዊት በየማህበራቸው ኪሩቤል በግርማቸው ሱራፌል በቅዳሴያቸው እግዚአብሔርን ያመሰግኑታል። በቅዱሳን አድሮ በቅዱሳን ከብሮ በቅዱሳን ሲመሰገን የሚኖረውን እግዚአብሔርን በየነገዳቸው ያመሰግኑታል ብሏል። እና የዚህ ሁሉ የበላይ የዚህን ሁሉ ማዕረግ የዚህን ሁሉ ስልጣን የዚህን ሁሉ ስም ረግጦ ከነዚህ ሁሉ በላይ ሆኖ እነዚህ ሁሉ ተገዝተውለት በእግዚአብሔር ቀኝ ነው ያለው። በስጋዊ ደረጃ ስንገልጠው በጥንት ጊዜ እንግዲህ በሀገራችን አጠራር በጥንት ጊዜ ከታች መጀመሪያ አንስተን አንዳንድ ስልጣኖችን ብንል ቀኛ ምንድነው ግራዝማች፣ ቀኛዝማች፣ ከዚያ ምንድነው ደጃዝማች፣ ከዚያሳ ቢትወደድ፣ ከዚያስ ራስ፣ ከዚያ ልዑል፣ ከዚያሳ ምን አለ ንጉሠ ነገሥት፣ ንጉሥ ወይም ንጉሠ ነገሥት። በአሁኑ ጊዜ ደግሞ ሳስቲ አሁኑ ጊዜ በስጋው በዚህ በሹመት በስልጣን አካባቢ የጥንቱን እንደጠራውላችሁ አሁንም ምንድነው በስልጣን በዚህ በስጋዊ አካባቢ ስንጠራው ሚኒስትሮች፣ ጠቅላይ ሚኒስትር፣ ፕሬዝዳንት በቃ እንደዚህ። በምሁራን አካባቢ ደግሞ ዶክተር፣ ፕሮፌሰር ወዘተ። በወታደሩ አካባቢ ኮሎኔል፣ ጄኔራል እንደዚህ እና በመላእክት በዓለመ መላእክትም ልክ እንደዚሁ ልዩ ልዩ ማዕረግ ልዩ ልዩ ስም ልዩ ልዩ ነገድ አላቸው። የነዚህ ሁሉ የበላይ አሁን ለምሳሌ በስጋዊ ደረጃ የነዚህ ሁሉ የበላይ ምንድነው? በአሁኑ ሰዓት ፕሬዝዳንቱ ነው አይደል? ፕሬዝዳንቱ ግን ከዚህ የተለየ ነው።
ለምን አሁን የአሜሪካ ፕሬዝዳንትን ብናይ በዚህ በ50ዎቹ ስቴቶች ብቻ ነው የበላይነት ለካናዳ የበላይ አይደለም ለአውሮፓ ለሌሎችም የበላይ አይደለም እኩያ ሊሆን ይችላል ጌታ ግን የነዚህ ሁሉ የበላይ ነው የተከፈለበት እሱ የማይገዛው ለሱ የማይገዛ ምንም አይነት መንግስት ምንም አይነት ማህበር ምንም አይነት ነገድ የለም እና መላእክት ተገዙለት ስንል እንዲህ አድርገን ነው ማየት የምንችለው ምክንያቱም በእግዚአብሔር ቀኝ የተቀመጠ እግዚአብሔር ስለሆነ እግዚአብሔር ያልፈጠረው ፍጥረት አለ ማይመና ያልፈጠረው አለ ወይ እንግዲያውስ እግዚአብሔር የፈጠረው ፍጥረት ሁሉ በተዋህዶ ሰው ለሆነው ለኢየሱስ ክርስቶስ ተገዝቷል ማለት ሁሉን ከምኑ በታች ነው ከእግሩ በታች አስገዛለት ነው ወደ እግዚአብሔር አለ ስልጣናት ኃይላት ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ ቀጥሎ ደግሞ ከስም ሁሉ የሚበልጥ ስም ሰጠው በርበቱ ያገኘውን ነገር ከስም ሁሉ የሚበልጥ ስም ሰጠው ማን ነው ሰጩ ማን ነው እግዚአብሔር አባቱ አሁን ሰጠው ተገዙለት የሚለው ነገር እንደ አምላክነቱ ሳይሆን የምታዩት እንደ ሰውነቱ ነው አምላክነቱ ጥንቱን ባለቤት አሁን ግን ድሃ የነበረው ጥቁ የነበረው የኛን ባህሪ በመመልከት ነው አሁን ይሄ ሁሉ ገለጣ የሚያስፈልግ የኛን ባህሪ በተዋህዶ አንድ ባህሪ አንድ አካል አንድ ባህሪ ስለሆነ እሱ ነው አረገም የሚባለው በእግዚአብሔር ቀኝ ተቀመጠ የሚባለው ስጋን ሲመለከት ነው እንጂ አካላዊ ቃልማ ሱማ ጥንቱንም እግዚአብሔር ነበር ይሄ ገለጣ አይስማማውም ነበር ቅድም እግዚአብሔር አረገ የሚለው ለእግዚአብሔር እንደማይስማማ ሁሉ ይሄም አረገ የሚለው ሁሉ ለሱ አይስማማም ለምን በገንዘቡ ነው እግዚአብሔር ከሰማይ ሆኖ ወዴት አረገ ይባላል እና ይሄ ትንቢት የሚያመለክተው ለኢየሱስ ክርስቶስ መሆኑ እግዚአብሔር የሚለውም ኢየሱስ ክርስቶስን ለማለት እንደሆነ ሁሉ አሁን ደግሞ አረገ የሚለው የኛን ስጋ የሚመለከት ነው ማለት ነው እየተግባባን ነው ከስም ሁሉ የሚበልጥ ስምን ሰጠው ይላል እንዲህ ይላል ንባቡ በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው ከስምም ሁሉ በላይ ያለውን ስም ሰጠው ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው ይላል ፊልጵስዩስ 2:9 ይህ ሊሆንበት የቻለው ለአባቱ ፍጹም ታዛዥ እስከ መስቀል ሞት ድረስ ደርሶ ፍጹም ስለታዘዘ ስለዚህ እግዚአብሔር ምን አደረገው በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው ልክ መጠን የለውም የተሰጠው ማለት እንዳልኳችሁ ቅድም በስጋዊ ደረጃ በወታደሩም በምሁራኑም በባለስልጣናቱም ደረጃ ልክ መጠን አለ ከዚያ በላይ ማለፍ አይቻልም ለሱ ግን ምን የለው ልክ የለው እግዚአብሔር ስለሆነ እግዚአብሔር ስለዚህ ሁሉ ተገዝቶለታል እና ከስም ሁሉ በላይ ስምን ሰጠው ቅድም እንደገለጽኩላችሁ በነገር ልዩ ነገሮች እንዳለ ሁሉ በስምም ደግሞ ልዩ ባለስሞች አሉ በስም የሚጠሩ እና ከነዚህ ሁሉ ስሞች በላይ ነው ኢየሱስን ማን ነው ከነዚህ ሁሉ ስሞች በላይ የሚጠራው ስም ከስም ሁሉ በላይ የሚሆነው ስም የሰጠው ይሄ ስም ምንድን ተብሎ ነው የሚጠራው ምን ስም ነው ከስም ሁሉ በላይ የሚሆን ስምን ሰጠው ይላል እስቲ ያንን የሰጠውን ስም ጥሩ ፈራችሁት አይዟችሁ ጴንጤ እንባላለን ብላችሁ ነው የኛ ነው አይዟችሁ አትሉ የኢየሱስ የሚለው ስም ማለት ኢየሱስ የሚለው ስም ከስም ሁሉ በላይ የሚበልጥ ስም ነው ከሚበልጥ
ዙፋን ላይ በእግዚአብሔር ቀኝ የተቀመጠው በዚህ ስም የሚጠራው ኢየሱስ ነው እና ከስም ሁሉ የሚበልጥ ስምን ሰጠው። ከስም ሁሉ በላይ የሚበልጥ ስምን በሰጠው ጊዜ ይህን ያደረገበት ምክንያት በሰማይ ያለው በምድር ያለው ከምድር በታች ያለው ሁሉ ምን እንዲያደርግ ነው? ለኢየሱስ ክርስቶስ ይንበረከክ ዘንድ ነው። ይሰግድለት ይገዛለት ዘንድ ነው እና በሰማይ ያለው በምድር ያለው ከምድር በታች ያለው ለኢየሱስ ክርስቶስ ለስሙ ሲሰግድ ሲንበረከክ ሲገዛ ያን ጊዜ ምን ይሆናል? እግዚአብሔር ይከብራል። ለኢየሱስ የማይሰግድ ለኢየሱስ የማያከብር እግዚአብሔርን አመልካለሁ ቢል ውሸቱን ነው። እግዚአብሔርን ማምለክ አይችልም። እግዚአብሔርን ማክበር አይችልም። ለምን? እግዚአብሔር የሚከብረው ለኢየሱስ ክርስቶስ ሲገዛ ነው። ወይም ደግሞ የላከውን አንድያ ልጁን ዕውቅና ሲሰጥ በሱ ሲያምን ነው። ዘያምን በወልድ ቦ ሕይወት ዘላለም በወልድ ያመነ ዘላለም ሕይወት አለው። በስሙ በሱ የማያምን ግን እንኳንስ ክብር ሊያገኝ ይቅርና እንዲያውም የእግዚአብሔር ቁጣ ምን ይልበታል? በሱ ላይ ይኖርበታል፣ ይከመርበታል። እናም ከስም ሁሉ በላይ የሚበልጥ ስምን ሰጠው። ይህም በሰማይም በምድርም ከምድርም በታች ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው። መላስም ሁሉ ለእግዚአብሔር አብ ክብር ሲል ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ይህ የሆነበት ምክንያቱ ይላል። ስለዚህ ኢየሱስ የሚለው ስም ከስም ሁሉ በላይ የሆነ ስም ነው። ከዚህ በላይ ስም የለም። ከዚህም በታች ከዚህ በላይ የከበረ ስም የለም። ከዚህ በታች እርግጥ ስሞች ቢኖሩ ከነዚህ ሁሉ ስሞች በላይ የከበረው ስም ይሄ ብቻ ነው። ሌላው የቤተ ክርስቲያን ራስ ሆነ የሚለውን እንዲህ ይላል ቅዱስ ጳውሎስ፣ ሁሉንም ከእግሩ በታች አስገዛለት፣ ከሁሉም በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። ኤፌሶን 1:22 ሁሉንም ከእግሩ በታች አስገዛለት። ሁሉን እነማንን? እነ ሚካኤልንም አስገዛለት፣ እነ ገብርኤልንም አስገዛለት፣ መላእክትን አስገዛለት፣ አለቆችን አስገዛለት፣ ስልጣናትን ኃይላትን አስገዛለት፣ አጋእስትን ጌቶች የሚባሉትን ሁሉ አስገዛለት፣ መኳንንት የሚባሉትን ሁሉ አስገዛለት፣ ስማቸው የታወቀውን አስገዛለት፣ ስማቸው ያልታወቀውን እገሌ እገሌ የማይባሉትን እግዚአብሔር ብቻ የሚያውቃቸውን ሁሉ አስገዛለት። እንደዚሁን ሁሉ ከእግሩ በታች አስገዛለት እና ከሁሉ በላይ እንዲሆን እሱን ምን አደረገው? የቤተ ክርስቲያን ራስ አደረገው። በዚያ በእግዚአብሔር ቀኝ የተቀመጠው ምን ሆኖ ነው? የቤተ ክርስቲያን ራስ ሆኖ ነው የተቀመጠው። እሱ ራስ ከሆነ እኛ ምንድነን? ወይም ቤተ ክርስቲያን ምንድናት? ምንድናት? ምእመናን እሱ ራስ ከሆነ እኛ ምንድነን? እኛ ሰው ነን? እኛ አካል ነን። እሱ ራስ እኛ ወይም እሱ ራስ ቤተ ክርስቲያን አካል። ቤተ ክርስቲያን ማለት ምን ማለት ነው? አሁን በዚህ የተቀመጣችሁት እናንተና በዓለም ያሉት ክርስቲያኖች ማለት ነው። እና በአንድነት የምንጠራበት ስም ቤተ ክርስቲያን የሚል ነው። ቤተ ክርስቲያን የሚለውም ደግሞ የክርስቶስ አንድነት ከክርስቶስ ጋር አንድነት ያለው ሕዝብ ማለት ነው። እናም አሐቲ ቤተ ክርስቲያን ትባል አካል አንድ ስለሆነ ራስ በአንድ ራስ የሚገጠም አካል አንድ ስለሆነ እንደዚሁም ቤተ ክርስቲያን አንድ ስለሆነች በዚህ ስም ትጠራለች ማለት ነው። እና ሁሉን ከእግሩ በታች አስገዛለት፣ እሱን ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው ይላል። እሺ አሁን እንግዲህ እንዲህ እንመልከተው። በሌላ በዕብራውያንም ላይ እዚሁ ጋር አብሮ የሚሄድ ያለ
ወውቱ ስተምረ ሱዓ መስዋዕተ ተለዝሩሁ በእንተ ኃጢአትን ወነበረ በየማነ እግዚአብሔር ወይጸንን ከስከ ይገብሩ ጥላቱ ታይተ መከይደ ገቢሁ ምንድነው አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ አለ ጠላቶቹም የእግሩ መረገጫ እስከሚሆኑ ድረስ ጨርሰው ማለት ነው በየትውልዱ ያለው እስከሚሆን ድረስ ወደፊት ይጠብቃል ይላል ምክንያቱም ጊዜ ያለው እስከ ለተምጻት ነው እስከዚያ ድረስ በየጊዜው በየዘመኑ ጠላቶቹ የእግሩ መረገጫ ይሆናሉ ይላል ጠላቶቹ ያመኑበት ብቻም ሳይሆን ለነገሩ እኛም ጠላቶቹ ነበርን ነገር ግን ምን ሆነናል እግዚአብሔር በልጁ ሞት ይቅር ብሎናል እና እኛም እንደተገዛንለት ሁሉ ያላመኑትም ቢወዱ በእምነት ባይወዱም በግድ በአምላክነቱ ይገዛሉ ጠላቶቹ አይሁድ ጠላቶቹ ያላመነው ጠላቶቹ አጋንንት እነዚህ ሁሉ ይገዙለታል ፈጽመው እስከሚገዙለትም ድረስ ይጠብቃል ይላል የምስጢረ ሥጋዌም ጊዜ አለው ጊዜው እስከመቼ ነው እስከ ዕለተ ምጽአት ከዚያ በኋላ ምስጢረ ሥጋዌ ይደመደማል በዚህ ዓለም ያለው ነገር ሁሉ ነገር አክትሞ ሌላ አዲስ ዘመን እንደው ሌላው ቀርቶ ዓለም እንኳን ይቺ በዚች ያለችው ዓለም አክትማ ሌላ አዲስ ዓለም አዲስ ዘመን ነው የሚተካው ማለት ነው ያን የሚያሳይ ነው አሁን እንግዲህ ቅድም እንዳልኳችሁ ወደ ሰማያት ወጥቷል በእግዚአብሔር ቀኝ ተቀምጧል ብለን አሁን ምንድነው ድንቁ እሱ አምላክ ነው ወደ ሰማይ ቢወጣ ወይ በተዋህዶም ቢሆን በእግዚአብሔር ቀኝ ቢቀመጥም ምንድነው ድንቁ ይሄን ያህል የሚያስደንቀው ምኑ ላይ ነው የሚያስደንቀው ይኸውላችሁ የሚያስደንቀው ምን ላይ መሰላችሁ ይሄ እስከ እግዚአብሔር ቀኝ ድረስ የወጣውና የተቀመጠው የኛ ባህሪ አሁን ያለበትን ክብርና ቀድሞ የነበረበትን ውርደት አነጻጽሩ ወይም ደግሞ ሲኦል ከሲኦል አንስታችሁ እስከ እግዚአብሔር ቀኝ ያለውን ርቀት በዓይነ ሕሊናችሁ ለኩት ከመቃብር አንስቶ እስከ እግዚአብሔር ቀኝ ያለውን ርዝመቱን የክብሩና የውርደቱን አንድነቱንና ልዩነቱን በዓይነ ሕሊናችሁ ገምቱ ዮሐንስ አፈወርቅ ይህንን ሲገልጥ ምን ብሏል እኛ ከተዋረድንበት በታች ሌላ ውርደት የለም ከዚያ በታች ሌላ ውርደት የለም የመጨረሻው ነው እኛም ደግሞ ከወጣንበት ክብር በላይ ሌላ ክብር የለም ከፍታም ሌላ ከፍታ የለም አያችሁ ስለዚህ አሁን በእግዚአብሔር ቀኝ ያለው የማን ባህሪ ነው የኛ ራስ ነው የኛ ራሳችሁና አካላችሁን ትለያላችሁ ራሳችሁ የከበረ ከሆነ አካላችሁ የከበረ ነው የሚሆነው ራስ ካለበት እንደውም ይኸው ሊቅ ምን ብሏል ራስ ካለበት አካል ይኖራል ስለዚህ ያ እሱ የተቀመጠበት ያ ቦታ የኛ ቦታ ነው ማለት ነው አያችሁ የተሰጠንን ክብር እንደገና ደግሞ ግዛቱን ሲተረትን ይኸው ቅዱስ ዮሐንስ አፈወርቅ ግዛቱን ያስገዛለት ይላል አንድ ወይም ሁለት ወይም ሶስት አይደለም ሁሉንም ነው ያስገዛለት ሁሉንም እንደገና ደግሞ ግዛቱ በዚህ ዓለም ብቻ አይደለም ወይም አሁን በዚህ ዘመን የተደረገ ብቻ አይደለም በሚመጣውም ዓለም በወዲያኛውም ሀገር ገዥ ማን ነው ያ የኛ ባህሪ የኛ ራስ ነው ማለት ስለዚህ ምእመናን ጌታ እንዲህ አድርጎ ነው ያከበረ ራስ እስኪሆንልን ድረስ
አካሉ እስኪያደርገን ድረስ በእግዚአብሔር ቀኝ በተዋህዶ መቀመጥ እስክንችል ድረስ ነው ያከበረን ማለት ነው። እንግዲህ ክብራችሁን አያችሁት ነው ይመናል። ክብራችንን አያችሁት፣ ተመለከታችሁት። ታዲያ ክብራችንን ልንጠብቅ ይገባል። አካላችንን ልንጠብቅ ይገባናል። የማን አካል እንደሆነ አካላችን ልናውቅ ይገባል። አካላችን የማን አካል ነው? የራሳችን ነው ማለት የራሳችን የግላችን ማለት አይደለም። የራሳችን ስል ምን ማለት ነው? የራሳችን የኢየሱስ አካል ነው። የኢየሱስ አካል ታዲያ ምን መሆን አለበት? የተከበረ መሆን አለበት። የተራቆተ መሆን የለበትም። ክብሩ፣ ንጽህናው የተጠበቀ መሆን አለበት። በጨለማም ቢሆን በብርሃንም ቢሆን ሰው ሲያየንም ቢሆን ሰው ሳያየንም ቢሆን ዛሬም ቢሆን ነገም ቢሆን ዘንድሮም ቢሆን ከርሞም ቢሆን ምን ጊዜም አካላችን የማን ነው? የኢየሱስ የክርስቶስ ነው። ምክንያቱም እሱ ራሳችን ነው። ስለዚህ ምን ጊዜም አካላችንን እኛነታችንን ልንጠብቀው ይገባል። ስለዚህ ይላል ቅዱስ ጳውሎስ በስጋችሁ እግዚአብሔርን ምን በሉት? አክብሩት። በስጋችሁ እግዚአብሔርን አክብሩት። ስጋችንን ስናዋርድ የኢየሱስን አካል እያዋረድን መሆኑን ልንገነዘብ ይገባል። ስጋችንን ስናከብረው ኢየሱስን እያከበርነው መሆን ይገባል። ስጋችንን ማክበር ማለት ደግሞ በወርቅ በምንድን ማጌጥ እንደዚያ መሽቀርቀር ማለት አይደለም። ውስጣዊ እኛነታችንን በጨዋነት ይዞ እግዚአብሔርን ማምለክ ማለት ነው። ይሄ ማለት ነው። የሆነ እንደሆነ እግዚአብሔርን አክብረነዋል። ስለዚህ በምስራቅ በኩል ወደ ሰማያ ሰማያት ለወጣ ለእግዚአብሔር ምን በሉ ያለው? ዘምሩ፣ እየዘመርን እንድንኖር ክብራችንን እያየን እየናፈቅን እንድንኖር እንደ ሐዋርያት በህሊና እንድናረፍ ሁል ጊዜ እንዴ መላእክት ባይገለግሏቸው እኮ እዚያው ሊኖሩ ነው። እዚያው አንጋጠው እያዩ በቃ ዝም ብለው ሳይታወቃቸው ሊኖሩ ነው። እንዴ እናንተ ምን ማለታችሁ ነው? ይሄ ኢየሱስ እንዴ የሚቀር መሰላችሁ? ይመጣል። የነገራችሁ ነገር አለው። ተመለሱና ያንን አደራችሁን ጀምሩ አሏቸው ማለት ነው። ከዚያ በኋላ ተመልሰው ያደረጉትን ነገር ልንገራችሁ። ተመለሱ እንግዲህ ማሳረጃ ሊሆነን ይችላል። ተመልሰው ምን እንዳደረጉ የሐዋርያት ሥራ ምዕራፍ 1 ቁጥር 12 እንዲሁ ይመጣል አሏቸው ካለ በኋላ ቁጥር 12 ላይ በዚያ ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው። በገቡም ጊዜ ወደሚኖሩበት ሰገነት ወጡ። ጴጥሮስና ዮሐንስም ሰዎችን ሲቆጥራቸው ጴጥሮስ፣ ዮሐንስ፣ ያዕቆብ፣ እንድርያስ፣ ፊልጶስ፣ ቶማስ፣ በርተሎሜዎስ፣ ማቴዎስ፣ የእልፍዮስ ልጅ ያዕቆብም፣ ቀናተኛ የሚባለው ስምዖንም፣ የያዕቆብ ልጅ ይሁዳም እነዚህ ሁሉ ከሴቶችና 36ቱ ቅዱሳት አንስት ማለት ነው። ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ምን ይሉ ነበረ? ይተጉ ነበረ። ምክንያቱም ከኢየሩሳሌም ከተማ እንዳትወጡ ብሎ አዟቸው ስለነበረ ያ የተስፋ ቃል እስከሚፈጸምላቸው ድረስ በጸሎት እየተጉ በአንድነት ይቀመጡ ነበር። ስለዚህ በአንድነት መኖር እንዴት መልካም ይመስላችኋል?
በአንድነት ስለጠበቁ በአንድነት ይጸልዩ ስለነበረ በአንድነት እግዚአብሔርን ያመልኩ ስለነበረ በአንድነት ሆነው ተስፋውን ይጠብቁ ስለነበረ የሰጣቸውን ተስፋ ልክ የዛሬ ሳምንት ወዲህ ማለት ነው የጰራቅሊጦስ በ10ኛው ቀን ተፈጸመላቸው። ዛሬም ተስፋውን ይህን ያህል መጠን ያከበረንን የሱን የሰጠንን ተስፋ እየጠበቅን በቤተ ክርስቲያን በአንድነት በመታዘዝ በትህትና በመፋቀር በሰላም በመሳሰለው ሁሉም በምግባረ ሰናይ እግዚአብሔርን እያከበርን ብንኖር ጌታችን ዳግመኛ ይመጣል። ዛሬም ከኛ ጋር ነው በመንፈስ ዳግመኛ ግን በመታየት ዛሬ ባለመታየት በመንፈስ ነው። ያንዬ ግን ልክ በስጋ ተገልጾ ይመላለስ እንደነበረው ሁሉ በመታየት አይናችን እያየው ይመጣል፣ አይናችን እያየው ይቀመጣል፣ አይናችን እያየው ይፈርዳል። እስከዚያ ድረስ ግን ይህን በመሰለ ሁኔታ እግዚአብሔርን እያመለክ ነው እየዘመርን እንድንኖር ይሄ ምንባቦቹ በየክፍሉ ያሉት ያስረዱናል ማለት ነው። እንግዲህ ወደ ሰማያ ሰማያት በክብር በምስጋና የወጣው ያረገው በእግዚአብሔር ቀኝ የተቀመጠው እሱ ኢየሱስ ክርስቶስ ቅዱሳን ሐዋርያትን እጁን ጭኖ እንደባረካቸው ይባርካችሁ፣ ጸጋውን ሁሉ ያብዛላችሁ፣ ከክፉ ነገር ሁሉ ይጠብቃችሁ። እሺ ቀኑ የመዝሙር ቀን ነው። ምንም ኃይል ባይኖረኝም ባለችኝ ኃይል መቼም ያለውን ኮረወረ ፈሪያ ይባላል ነው አይደለም ይባላል። እስቲ ባለችኝ ኃይል ትንሽ መዝሙር ልዘምር። አርገበ ስብሐት ውስተ ሰማያት ተኮነኑ ሎቱ መላእክት ኩሉ ኃይል ወኩሉ ፍጥረት። አርገበ ስብሐት በክብር በምስጋና ወደ ሰማያት አረገ። ተኮነኑ ሎቱ መላእክት መላእክት ተገዙለት፣ ሁሉ ኃይል ሁሉ ወኩሉ ፍጥረት ሁሉ ተገዛለት የሚል ነው። አርገበ ስብሐት ውስተ ሰማያት አርገበ ስብሐት ውስተ ሰማያት ተኮነኑ ሎቱ መላእክት ሁሉ ኃይል ወኩሉ ፍጥረት ተኮነኑ ሎቱ መላእክት ሁሉ ኃይል ወኩሉ መቼም ስጋችን አቅም ቢያጥረው ነፍሳችን ውስጣችን ዘምሯል አይደለም። እግዚአብሔር ዝማሬያችሁን ይቀበልላችሁ። እግዚአብሔር ጸጋ ይብዛላችሁ።